አብርሽ ከቤት ወጥቶ እንግዲህ ውጭ እየሄደ ሳለ አሚሩ እና ብሩኬ እንግዲህ ተጠባብቀው አብርሽን ይዘው ወደ ሄርሜላ ቤት ይዘውት ሄደዋል ማለት ነው። ሄርሜላም እንግዲህ በደስታ ነው እንግዲህ ሩጣ አቅፋ የተቀበለችው ማለት ነው። ከዛም ወደ ቤት ከገቡ በኋላ ስልኩን ተቀበዩ፣ አንቺም ስልክ ሲደወልልሽ እንዳታነሺ፣ እንዳይሰራ አድርጊው፣ ዛሬ እንደፈለግሽ ፍቅርሽን ማጣጣም ትችያለሽ፣ ይኸው ደስ ይበልሽ፣ አመጣንልሽ አብርሃምን እያሉ እንግዲህ ሲሏት ነበረ። እሷም በጣም ደስ ብሏት እንግዲህ በደስታ ፍንጥዝጥዝ እያለች እንደተለመደው እንግዲህ ያው እየሳመች ምናምን እየተለጣጠፈችበት ነበረ። እሱ ግን ያ የድሮ ፈገግታው፣ ሳቁ፣ ጨዋታው ምንም ነገር የለም። ዝም ዝም ሆኗል ማለት ነው። የምር ነው ምላችሁ እኔ አብርሃም እንደዚህ በመሆኑ በጣም ከልቤ ነው ያዘንኩት ማለት ነው። ማለት ያ የድሮ አብርሃም የድሮ ማንነቱን ይዞ ከሩታ ጋር ቢቀጥል ልጃቸውን አንድ ላይ ሆነው ቢያሳድጉ ወላሂ በጣም ነው ደስ የሚለኝ ማለት ነው። ምክንያቱም የተዋለደ ሰው መለያየት የለበትም። ያ የተወለደ ልጅ ደግሞ ከእናትም ከአባትም ፍቅር ማግኘት አለበት። ከእናትና ከአባቱ ጋር ነው አንድ ላይ ሆኖ ማደግ ያለበት። እናት ለብቻ አባት ለብቻ ሆኖ ልጅ ማደግ የለበትም እና ለዚህ ለህፃን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። አገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱኝ እላችኋለሁ ውዶቼ። ነባር ቤተሰቦችን ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን ሲጀምሩ ላይክ ሼር እያደረጋችሁ ማለት ነው ውዶቼ። እናም እንግዲህ አብርሃም ከቤት ወጥቶ በመንገድ ላይ እየሄደ ሳለ ነው እንግዲህ አሚሩና ብሩክ ተጠባብቀው አብርሃምን እንትን ይዘው ወደ ሄርሜላ ቤት እየወሰዱት ማለት ነው። እንግዲህ እታች ነበረ የተቀበለቻቸው ማለት ነው። ደውለውላት ሩጣ ነበር የተጠመጠመችበት ማለት ነው። ታዲያ እንግዲህ እያዟዟረች እያየችው ነበር ማለት ነው። እጁንም ጀርባውንም ምናምን እንዴ ምንድን ነው ያበጠ የቆሰለ ነገር ካለ ብላ ነው እንዴ ልጅቱ? ወይስ ምንድን ነው አልገባኝም። ወይስ ግማሽ አካላቱን ጥሎ መጥቷል ብላ ነው ያልገባኝ ነገር። ልጅ እኮ አይምሮን ነው ያመመው አይደል እንዴ? እና እንግዲህ ያው በህልሜ ነው በውኔ እያለች እንግዲህ እንደተለመደው እየተለጣጠፈች እየሳመችው ነበረ ማለት ነው። እኔ ቀለበቱን ብታወጣውም እኔ መቼም አልተቀየምኩብም። እሺ በጣም ነው የምወድህ። ምንም ነገር ቢሆን አልቀየምም ባንተ መቼም ቢሆን። እኔ ቀለበቱን ብታወጣው እኔ ባንተ ልብ ውስጥ እንዳለው እኮ አውቃለሁኝ። እሺ ምንም አትጨነቅ፣ አታስብ፣ ፈታ በል እያለችው ነበረ ማለት ነው። እንግዲህ እቤት ከወሰዱት በኋላ እነሱም በር ላይ ነበረ ሆነው እነሱን ካስገቧቸው በኋላ አብርሽንም አይዞ ፈታ በል ከሄርሜላ ጋር ጥሩ ጊዜ አሳልፍ፣ አትጨናነቅ፣ አታስብ እያሉት ነበረ። ሄርሜላንም እንግዲህ ያንቺንም የሱንም ስልክ ዝጊ፣ ቢደወልልሽም እንዳታነሺ
ደስ ይበልሽ፣ ፍቅርሽን አጣጥሚ፣ ጥሩ ጊዜ አሳልፊ ብለው እንግዲህ ሲሏት ነበረ። እሷም እንግዲህ በደስታ ነበር እንግዲህ አብርሃምን እንትን ስትል የነበረው ማለት ነው። እንግዲህ ያው አብርሃም ፊቱ ላይ ፈገግታም ሆነ ምንም አይታይም። እነሱ ሲሄዱ ለሩታና ለኤፍሬም ንገሯቸው፣ ከሄርሜላ ጋር አድሯል ብላችሁ ንገሯቸው እያለ ነበር ሲላቸው የነበረው። እነሱ ምንም ችግር የለም አታስብ እንነግራቸዋለን ብለውት እንግዲህ አለን በቅርብ ነን፣ አንቺ ምንም ነገር እንትን እንዳትይ፣ ችግር ካለ ደውይልን ብለዋት እንግዲህ ሄደዋል ማለት ነው። እሷም እንግዲህ በሯን ዘግታ ቆልፋ ሶፋው ላይ ቁጭ በላለችው። ኩርሲው ላይ ነበር የተቀመጠው። ከዛ ሶፋው ላይ ተቀመጠ። ጫማውን አወለቀችለት። እኔ ጋር ቲሸርት አለ፣ ቱታ አለ፣ ሻወር ትወስዳለህ፣ ድብርቱ ይለቃል፣ ፎጣ ሰጣለሁ፣ ፏ ትላለህ፣ ምግብ ሰራላለሁ፣ ወይ ቡና ወይ ሻይ አፈላላለሁ፣ እሺ አይዞህ፣ ፈታበል፣ አትጨናነቅ፣ አታስብ እያለችው ነበር እንግዲህ። እናም እንግዲህ ያው የሚገርም ነገር ነው ብቻ ግን ማለት ነው። እኔ የምር የአብርሽ ጤንነት እያሳሰባቸው አይመስለኝም። ማለት የጤንነቱ ጉዳይ ቢያስጨንቃቸውና ቢያሳስባቸው ኑሮ እዚህ ጋር ሄርሜላ ጋር አምጥተው እንኪ ደስ ይበልሽ፣ ፍቅርሽን አጣጥሚ፣ ጥሩ ጊዜ አሳልፊ ከሱ ጋር ምናምን ብለው አይሏትም ነበረ ማለት ነው። እህት አለው ወንድም አለው። ለእህቱ ወይ ለወንድሙ ድውል አድርገው አብርሃምም መንገድ ላይ አግኝተነዋል፣ ይዘነው እየመጣን ነው እና ስለዚህ ወደ እምነት ተቋም ምንድነው ጸበል ምናምን እንውሰደው ምናምን ብለው እንትን እንደማለት ልጁ የሚድንበትን ብቻ መፍትሄ እንደመፈለግ እዚህ ጋር አምጥተው በቃ ፈታ በይ፣ ጥሩ ጊዜ አሳልፊ፣ ፍቅርሽን አጣጥሚ ምናምን ነበረ ሲሏት የነበረው። እንዴ ልጁ እኮ ከራሱ ጋር አይደለም። ልጁ እኮ ደንዝዟል እኮ። ያ የድሮ አብርሃም፣ ያ ፈገግ የሚለው አብርሃም እኮ አይደለም። ሰው እንዴት ነው የሚያስበው? የአብርሃም ጤንነት ይቀድማል ወይስ የሷ ፍቅር ከሱ ጋር የማጣጣም ምናምን ነው የሚቀድመው? የትኛው ነው የሚቀድመው? የሚቀድመው ጤናው ነው። ከዛም በኋላ ሁሉ ነገር ይደረስበታል። እንዴ እረ አበዛችሁት የምር። ልጁ ያለበት ሁኔታ ያሳዝናችሁም? እኔ የምር ነው የምላችሁ። እኔ እንደዚህ በመሆኑ በጣም ይቅርታ። እንግዲህ ያው በመሀል ቪዲዮ ተቋረጠ። ባይመት በግጥም አላለም መሰላችሁ እንዴ? እኔ የምር ሰው እንደዚህ ተጎድቶ እንደዚህ ሆኖ ሳይ ውስጤን በጣም ነው የሚከፋኝ፣ በጣም ነው የሚሰማኝ። እና ያ የድሮ አብርሃም ጠፍቶ ያ በራሱ ኮንፊደንስ ማውራት ማድረግ የሚችለው አብርሃም ያ ጠፍቶ ዛሬ ላይ አድርግ የተባለውን የሚያደርግ በል የተባለውን የሚል አብርሃም ነው እያየን ያለ ነው ማለት ነው። በዙሪያውም ያሉ ሰዎች የጤናው ሁኔታ ያሳሰባቸው አይመስለኝም። ምክንያቱም እንዴት አድርገን ከሩታ ነጥቀን ወደ ሄርሜላ ማምጣት አለብን የሚለው ነገር ያሳሰባቸው እንጂ የሚመስለው የጤናው ሁኔታ ያሳሰባቸው አይመስልም። እውነት የጤናው ሁኔታ ቢያሳስባቸው እዚህ ጋር ከሷ ጋር ምንም አይሰራም። ለእህቱ ወስደው ከቻሉ ደግሞ መልሶ ወጥቶ እንዳይሄድ ከፈለጉ እዛው እነሱም አብረው ለአንድ ቀን ከሱ ጋር እየተጫወቱ አድረው በጧት ወደ እምነት ተቋም ወደ ጸበል ወደሚሉት ይዘውት ቢሄዱ
የተሻለ ነበረ ማለት ነው፣ እዚህ ጋር ከማምጣት ልቅ ማለት ነው። ብቻ በጣም ያሳዝናል። ይህ ልጅ በዚሁ ከቀጠለ ራሱን እስከ ማጥፋት እስከ ማበድ ልብሱን ጥሎ እስከ መሄድ ሁሉ ሊደርስ ይችላል ማለት ነው። እነሱ መስተፋቅር ብለው ያሰሩት መስተፋቅር ሳይሆን ድግምት እንደሆነ ነው እነዛ የሰሩት ሰዎች እየተናገሩ ያሉት ማለት ነው። እና ብቻ አላቅም ሩታና የኤፍሬም ናቸው ድግምቱን ያሰሩት እየተባለ ነው። እኔ ይሄንን አምኔ ለመቀበል ለራሱ በጣም ነው የከበደኝ። ማለት የኤፍሬምን ቢሆን እንዴት በወንድሙ ላይ አስችሎት እንዴት ጨክኖ ይህንን ሊያደርግ ቻለ? ሩታስ ብትሆን ምንም ቢሆን የልጁ አባት ነው። እንዴት ጨክና እንደዛ አይነት ነገር ልታረግ ቻለች? እኔ የምር በጣም ይሄ ለማመን የሚከብድ ነገር ነው ማለት ነው። እኔ እነሱ ናቸው ብሎ ለራሱ አምኖ ለመቀበል በጣም ነው የከበደኝ። እንዴ ምንም ቢሆን እኮ የራስ ማለት ሩታን ብትሆን የልጁ አባት ነው። የኤፍሬምን ቢሆን ወንድሙ ነው። እንዴት በወንድሙ ላይ ጨክኖ እንዴት ይህን ነገር ያደርጋል? አላቅም ብቻ ቤተሰብ የምር እኔ አምኔ ለመቀበል ሁሉ አቅቶኛል። የአብርሃም የጤና ሁኔታ በጣም ነው የሚያሳዝነው። እንግዲህ ቶፋ ያን አደረገ የተባለውን ጠንቋይ ይዞ ሲጠይቀው ግዴታ ፎቶ የተሰራበት ፎቶ መምጣት አለበት፣ ፎቶውን ይዘሊና ማርከሻውን ሰራልሃለሁ መድኃኒቱን ብሎት ያንን ፎቶ ለማግኘት እንግዲህ ቶፋም እየለፋ ይገኛል ማለት ነው። እንግዲህ ፎቶ እዛ ጫካ ውስጥ ይገኛል ተብሎ ተቀጣጥሮ ይገኛል ወደ ተባለበት ጫካ ሲሄድ ድብደባ ነው የደረሰበት። ያው እዛ ቦታ ላይም ያንን የእያንዳንዱ ሰው የሚሰራበትን ፎቶ ማለት ነው የተሰራበትን ፎቶ እንግዲህ ጫካ ውስጥ አስቡ እስቲ፣ ጫካ ውስጥ መሬት ተቆፍሮ እዛ ውስጥ ተቀብሮ ጥበቃ ተቀምጦለት ነው እንግዲህ በጥበቃ ነው ያ ፎቶ እየተጠበቀ ያለው ማለት ነው። የሱ ብቻ ሳይሆን የሌሎችም ማለት ነው የሌሎቹም። እኔ የምር የሰውን ህይወት ለማበላሸት የሰውን ህይወት ምስቅልቅል ለማድረግ ሰውን በሽተኛ ሰውን ለማሳበድ በዚህ ልክ እንደዚህ ማድረግ ተገቢ ነው ብዬ አላስብም። የምር አስቡት እስቲ የእያንዳንዱ ሰው የሚሰራበት ፎቶ እዛ ጫካ ውስጥ መሬት ተቆፍሮ ተቀብሮ እንግዲህ ያ ቤትም ከሆነ ያው ሊገኝባቸው ስለሚችል ቤት ውስጥ አያደርጉትም። እነዛ ሰዎች እንግዲህ እዛ ጫካ ውስጥ መሬት ቆፍረው እዛ መሬት ውስጥ ቀብረው ጥበቃ ተቀምጦለት እየጠበቀ ምናምን በጥበቃ ማለት ነው እየተጠበቀ ማለት ነው። እንግዲህ ያ ሰውዬ ለቶፋ ምን አለው? ቶፋ እባክህ ወንድሜ ታሟል፣ መስተፋቅር ተሰርቶበት ይሄው ከራሱ ጋር አይደለም እና ፎቶውን ፈልጌ ነው ፎቶውን ስጠኝ ሲለው ያ ታዋቂው አብርሃም አይደለ እሱ መስተፋቅር ሳይሆን የተሰራበት ድግምት ነው። መስተፋቅር አይደለም የተሰራበት ድግምት ነው። እነሱ ከከፈሉኝ እጥፍ ከከፈልከኝ ችግር የለውም እሰጣለሁ አለው። እንግዲህ የጠየቀውም ገንዘብ 1 ሚሊዮን ነው። 1 ሚሊዮን ካሽ ክፈለኝ እኔ ፎቶውን እሰጣለሁ። እዚህ ጋር የተቀመጥኩት የእያንዳንዱ የተሰራበትን ሰው ፎቶ እየጠበቅኩ ነው። እዚህ መሬት ውስጥ ተቆፍሮ ነው የተቀበረው። ለሱ ደግሞ ያው ጥበቃ ስለሚያስፈልገው እየጠበቅኩ ነው እዚህ ያለሁት እያለ ነበር ሲናገር የነበረው። ብሩንም እንግዲህ ካሽ ካልሆነ በእንትን አልቀበልም እያለ ሲለው እንደገና አዘናግቶ አንቆ ይዞ ትሰጠኛለህ አትሰጠኝም እያለ እንትን ሲለው ሳለ
እንግዲህ ሌላኛው መቶ ደግሞ ከኋላ መታው ወደቀ። ሩጠው ሶፊና አኑ እንግዲህ የደረሱለት ይመስለኛል። መጨረሻውን እንግዲህ ያው ቀጣይ ምን ላይ እንደደረሱ የምናየው ይሆናል ማለት ነው። ብቻ የአብርሃምን ፎቶ ለማግኘት እና ማርከሻውን መድኃኒት ለማግኘት እንግዲህ ቶፋም ሶፊም ሆነው በአብርሃም ጉዳይ እየሰሩ ይገኛሉ፣ እየተሯሯጡ ነው ማለት ነው። ብቻ ከባድ ነው ቤተሰብ ማለት ነው። እና ላይክ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።